ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪንሰን ቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የቢዝነስ ዜና ወጃችን ላይ የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንዲሁም የአዋሽ ባንክን የውጭ ምንዛሬ ዋጋን አካተን እንድትከታተሉን የጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በርካታ የጋራ መኖሪያ ቤቶች በመንግስት መወረሳቸው ተሰማ። ከጋራ መኖሪያ ቤቶች በተጨማሪ በቢሊዮን የሚቆጠር ገንዘብም ለመንግስት ገቢ መደረጉ ተነግሯል። ሙሉ መረጃውን እናጋራችኋለን። ከንጹህ መጠጥ ውሃ አቅርቦት ጋር በተገናኘ ከሚኒስቴር መስሪያ ቤቱ የተሰማ መረጃን ይዘናል፣ እናደርሳችኋለን። አገልግሎት ፈልጎ የሚሄድን ተገልጋይ ማማረር መገለጫቸው በሚመስሉት የመንግስት ተቋማት ላይ ከፍተኛ ትችት ተሰነዘረባቸው። በዚህ መረጃ ዙሪያ ሰፊ ማብራሪያ ይዘናል፣ የምትሰሙት ይሆናል። የውጭ ሀገር የሥራ ስምሪት ረቂቅ አዋጅን በተመለከተ አዳዲስ መረጃዎች ተሰምተዋል። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃን ይፋ የሚያደርጉበት ቀነ ገደብ ታውቋል። ሙሉ መረጃውን እናጋራችኋለን። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት ዝርፊያ ወንጀሎች እጅግ አሳሳቢ ደረጃ ላይ መድረሱ ተነገረም። በዚህም በበጀት ዓመቱ በአዲስ አበባና በሸገር ከተማ በኤሌክትሪክ መሰረተ ልማት ላይ ከተፈጸሙት 104 ወንጀሎች ውስጥ የሕግ ውሳኔ ያገኙት 12ቱ ብቻ መሆናቸውን በቅርቡ በተካሄደ ከፍተኛ የአመራሮች ምክክር መድረክ ላይ በቀረበ መረጃ ተመላክቷል። በመድረኩም የፌዴራል ጠቅላይ አቃቤ ሕግ፣ የፌዴራል ፖሊስ እንዲሁም ከፍተኛ የጸጥታና የፍትህ ተቋማት አመራሮችን ያሰባሰበ እንደነበር ይታወሳል። በዚህም የመሰረተ ልማቶችን ደህንነት የማረጋገጥ፣ የኃይል ስርቆትን የመዋጋትና ከንብረት ጋር በተያያዙ ወንጀሎች ተጠያቂነትን የማስፈን ስትራቴጂዎችን በመቅረጽ ላይ ትኩረት ማድረጉም ተነግሯል። የእነዚህ ወንጀሎች ቁጥር ታዲያ በከፍተኛ ፍጥነት እየጨመረ መሆኑን የተቋሙ የኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚው አቶ ገበየው ተናግረዋል። እነዚህ ወንጀሎች ደግሞ የአገልግሎቱ አስተማማኝ የኤሌክትሪክ አቅርቦት ለማስፋፋት የሚያስፈልገውን ጥረት ከማደናቀፋቸውን ባሻገር የሕዝብን ደህንነት አደጋ ላይ የሚጥሉና የሀገርን ልማት የሚያደናቅፉ መሆናቸውን አጽንኦትም ሰጥተዋል። በመሆኑም የጸጥታና የፍትህ አካላት ወንጀሎቹን በመከላከልና ተገቢውን ቅጣት እንዲያገኙ በማድረግ ረገድ ጥረታቸውን እንዲያጠናክሩም አሳስበዋል። በበርካታ የሀገሪቱ ክፍል የንጹህ መጠጥ ውሃ አቅርቦት ተደራሽ አይደለም ተባለም። በኢትዮጵያ የንጹህ ውሃ መጠጥ ሽፋን 70 በመቶ ቢሆንም አሁንም 30 በመቶ የሀገሪቱ ማህበረሰብ ተደራሽ አይደለም ሲል የውሃና ኢነርጂ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የገጠር መሰረተ ልማት መሪ ስራ አስፈጻሚው አቶ ተከተል አደፍርስ ንጹህ የመጠጥ ውሃን በተሻለ መንገድ ተደራሽ ለማድረግ እየተሰራ ቢሆንም 30 በመቶ የሀገሪቱ ማህበረሰብ ግን ተደራሽ አይደለም ሲሉ ተናግረዋል። ስራ አስፈጻሚው አክለውም እንደ ሀገር በገጠርም ሆነ በከተማ የተለያዩ የውሃ ሽፋን ቢኖሩም በተቻለ መጠን ተደራሽነትን ለማስፋት በትኩረት እየተሰራ ስለመሆኑም ገልጸዋል። በዚህም ችግሩን ለመፍታትና አቅርቦቱን ለማዳረስ
የውሃ ጉድጓድ ቁፋሮ እንደሚካሄድ የገለጹት ስራ አስፈጻሚው፣ ሆኖም ግን ሁልጊዜ የታሰበውን ያህል የውሃ መጠን እንደማይገኝም ጠቁመዋል። ከዚህ በተጨማሪም በዘርፉ የፋይናንስ ችግር እንደሚያጋጥም የተናገሩ ሲሆን በቀጣይ ደግሞ ሚኒስቴር መስሪያ ቤቱ ችግሮችን በመፍታት የተሻለ ስራ ለመስራት ጥረት ያደርጋል ሲሉም ተናግረዋል። እንዲሁም በጸደቀው አዋጅ መሰረት ደግሞ በተለያዩ ተቋማት የመጸዳጃ ቤትና የውሃ አቅርቦትን በተመለከተ ከጤና ሚኒስቴር ጋር በመተባበር ስራዎችን ለመስራት በሂደት ላይ እንገኛለንም ብለዋል። ይህን ተከትሎ በህገወጥ የመስመር ዝርጋታና ገንዘብ የማይከፈልባቸው ውሃዎችና ተያያዥ ጉዳዮች ምክንያት ጥቅም ላይ ከሚውለው ውሃ ውስጥ 39 በመቶ የሚሆነው እንደሚባክን የውሃና ኢነርጂ ሚኒስቴር መረጃ ያመለክታል። የውጭ ሀገር የሥራ ስምሪት ረቂቅ አዋጁ ቅንጅታዊ አሰራሮችን የሚያጠናክርና የዜጎችን ደህንነት ብቃትና ተወዳዳሪነት የሚያጎለብት ነው ተባለም። ይህ የተባለው በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በውጭ ሀገር ሥራ ስምሪት ረቂቅ አዋጅ ላይ ከሥራና ክህሎት ሚኒስቴር ኃላፊዎች ጋር በተወያየበት ወቅት ነው። በዚህም ሚኒስቴር መስሪያ ቤቱ አዋጁን ማስፈጸም የሚያስችል የሰው ኃይል ማደራጀትና ሌሎች የዝግጅት ሥራዎች ችን ማከናወንን ጨምሮ የአዋጁ ማስፈጸሚያ ደንብና መመሪያዎችን የማዘጋጀት ስራ በትኩረት ሊሰራ ይገባል ሲሉ የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ ተናግረዋል። በተጨማሪም አዋጁ በተለያዩ ሙያዎች ሰልጥነው ስራ የሚፈልጉ ዜጎችን ማካተቱ እንዲሁም ኤጀንሲዎች በማህበር ተደራጅተው እንዲሰሩ የሚያደርግ መሆኑን መልካም እንደሆነም ተናግረዋል። እንዲሁም በረቂቅ አዋጁ ላይ የጤና ምርመራ አገልግሎት የሚሰጡ ተቋማት ምርጫ፣ የኮሚሽን ድርድር በኤጀንሲዎችና ፌዴሬሽን ብቻ መገደቡና የባህርተኞች የሹፌሮች የውጭ ሀገር የሥራ ስምሪት ላይ ያተኮረ ጥያቄዎች ከቋሚ ኮሚቴውና የሕግ ጥናት ዳይሬክቶሬት በኩል ቀርበዋል። በዚህም የሥራና ክህሎት ሚኒስተር ሙፈሪያት ካሚል በሰጡት ምላሽ ደግሞ ረቂቅ አዋጁ ቅንጅታዊ አሰራሮችን የሚያጠናክርና የዜጎችን ደህንነት ብቃትና ተወዳዳሪነት ማጎልበት የሚያስችል ነው ሲሉም ምላሻቸውን ሰጥተዋል። በመሆኑም ሕገወጥነትን ከመከላከል አንጻርም ቀደም ሲል በነበረው አዋጅ ላይ የታዩ ክፍተቶችን መፍታትና ጠንካራ እርምጃዎችን መውሰድ የሚያስችል መሆኑንም ተናግረዋል። የሥራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ በበኩላቸው ወደ ውጭ ሀገራት ለሥራ ስምሪት የሚሄዱ ዜጎች ብቁና ተወዳዳሪ እንዲሆኑ በመዳረሻ ሀገራት ከሚቀያየሩ ሁኔታዎች አንጻር የክለሳ ስልጠና እየተሰጠ መሆኑን አንስተዋል። አገልግሎት ፈልጎ የሚሄድን ተገልጋይ ማማረር መገለጫቸው በሚመስሉት የመንግስት ተቋማት ላይ ከፍተኛ ትችት ተሰነዘረባቸው። ይህን ተከትሎም የመሶብ የአንድ ማዕከል አገልግሎት ከመጪው መስከረም ወር ጀምሮ በሁሉም ክልሎች እንደሚተገበር ተነግሯል። ይህ የተባለው ደግሞ በ10ኛው የአፍሪካ የመንግስት አገልግሎት ጉባኤ ላይ ሲሆን በሲቪል ሰርቪስ ኮሚሽን የተወከለችው ኢትዮጵያ ደካማ ሆኖ የቆየውን የመንግስት አገልግሎት አሰጣጥ ለማዘመን የሲቪል ሰርቪስ ሪፎርም ማድረጓን አስታውቃለች። በዚህም 124 አገልግሎቶች በአንድ ማዕከል የሚሰጡበትን የመሶብ የአንድ ማዕከል አገልግሎት ከ2 ወራት በፊት ወደ ስራ ማስገባቱን ደግሞ የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለ ተናግረዋል። በዚህም ይህንን አገልግሎት በማስፋፋት ከሚቀጥለው ዓመት ጀምሮ በሁሉም ክልሎችና በሁለቱም የከተማ አስተዳደሮች ተመሳሳይ የአንድ ማዕከል አገልግሎቶችን የሚሰጡ ተቋማት እንደሚከፈቱ አስረድተዋል። በጉባኤው ላይም የህብረቱ አባል ሀገራት የመንግስት አገልግሎቶችን ለማዘመን እየሰራ ነው ያሉት ኮሚሽነሯ ከሌላው የዓለም ክፍል አንጻር በአብዛኛው የአፍሪካ ሀገራት ለዜጎቻቸው የሚሰጡት የመንግስት አገልግሎት ዝቅተኛ የሚባል ነው ብለዋል። በተጨማሪም በሀገራቱ አገልግሎት ፈልጎ የሚሄድን ተገልጋይ ማማረር መገለጫቸው የሚመስሉት የመንግስት ተቋማት ላይ በውይይቱ ከፍተኛ ትችት ተሰንዝሮባቸዋል። የመንግስት አገልግሎት እንዳይዘመን ምክንያቶቹ ደግሞ በቀኝ ግዛት ውስጥ መቆየታችን፣ ከነዚህም ከወጣን በኋላ ወጥ የሆነ የአስተዳደር ስርዓት ከመዘርጋት ይልቅ እርስ በርስ ጦርነት በመጠመዳችን የተረጋጋና አገልጋይ የሆነ የመንግስት አስተዳደር ባለመኖሩ ነው ሲሉ የሀገራቱ ተወካዮች አስረድተዋል። አሁን ግን ዲጂታል ቴክኖሎጂዎችን በመጠቀም በርከት ያሉ አገልግሎቶች በአንድ ማዕከል እንዲሰጡ በማድረግ አገልግሎቶችን ቀልጣፋ፣ ተደራሽና ዘመናዊ የማድረግ ጉዞ በአብዛኞቹ የአፍሪካ ሀገራት መጀመሩን የደቡብ አፍሪካ የፐብሊክ ሰርቪስ ሚኒስትሩ ዶክተር ማታይዋ ቡሴካ ተናግረዋል።
በአዲስ አበባ ከተማ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 ቀን 2017 ዓ.ም ድረስ ይፋ ይሆናል ሲል የትምህርትና ስልጠና ባለስልጣን አስታወቀም። በዚህም በሀገሪቱ የሚገኙ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ እያካሄዱ ይገኛሉ ሲሉ የባለስልጣኑ ምክትል ዋና ዳይሬክተር ቢንያም ኤሮ ተናግረዋል። በተጨማሪም ከ375 የግል ከፍተኛ ትምህርት ተቋማት መካከል 85ቱ አስፈላጊውን መስፈርት ባለማሟላታቸው ከትምህርት ስርዓት ራሳቸውን በማግለል ተማሪዎቻቸውንና የተማሪዎችን ማስረጃ ስራ ላይ ለሚገኙ ተቋማት እያስተላለፉ ነው ብለዋል። እንዲሁም አብዛኞቹ የግል ከፍተኛ የትምህርት ተቋማትም ከህንፃ፣ ከመምህራን ሁኔታ፣ ከአጠቃላይ የትምህርት መሰረተ ልማትና ከሰው ኃይል አንጻር ከፍተኛ ክፍተት እንዳለባቸው ዋና ዳይሬክተሩ አንስተዋል። ተቋማቱ 50 በመቶ የዳግም ምዝገባ መስፈርቶችን ማሟላት እንደሚጠበቅባቸውም አንስተው አሁን ላይ በመዲናዋ የሚገኙ 73 የግል ከፍተኛ የትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ ወር መጨረሻ ድረስ ይፋ እንደሚደረግም ተናግረዋል። በመዲናዋ የ7 ዓመት ታዳጊ በፍሳሽ ማጠራቀሚያ ታንከር ውስጥ ወድቆ ሕይወቱ ማለፉ ተገለጸ። በአዲስ አበባ ከተማ በትላንትናው ዕለት ከሰዓት በኋላ በንፋስ ስልክ ላፍቶ ክፍለ ከተማ የ7 ዓመት ታዳጊ በመኖሪያ ግቢ ውስጥ ባለ የፍሳሽ ማጠራቀሚያ ታንከር ውስጥ ወድቆ ሕይወቱ ማለፉን የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ገልጿል። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን እንዳስታወቀው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ጋርመንት አካባቢ ታዳጊው በመኖሪያ ግቢ ካለ የውሃ ማጠራቀሚያ ታንከር ውስጥ ወድቆ ሕይወቱ ማለፉን ገልጾ በመኖሪያ ግቢ የሚገኙ የፈሳሽ ማጠራቀሚያዎች ክዳን ካልተበጀላቸው አደጋው የከፋ ስለሚሆን ጥንቃቄ ሊደረግ እንደሚገባም አሳስቧል። የኮሚሽኑ የሕዝብ ግንኙነት ባለሙያው አቶ ንጋቱ ማሞ ከዚህ በፊትም በቂርቆስ ክፍለ ከተማ መስቀል ፍላወር አካባቢ በመኖሪያ አፓርታማ ቅጥር ግቢ እንደዚሁም በአዲስ ከተማ ክፍለ ከተማ አዲሱ ሚካኤል አካባቢ ባለ ኮንዶሚኒየም ግቢ ውስጥ ክዳንና መከላከያ ባልተደረገላቸው የፍሳሽና ማጠራቀሚያዎች ውስጥ 2 ታዳጊዎች ወድቀው ሕይወታቸው ማለፉን ተናግረዋል። በተያዘ መረጃም በመዲናዋ ሰኔ 15 ቀን 2017 ዓ.ም ከሌሊቱ 9 ሰዓት አካባቢ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ በአንድ ፔንሲዮን በተነሳ የእሳት አደጋ 2 ሰዎች በጭስ ታፍነው ሕይወታቸው ማለፉን የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ማስታወቁን መዘገባችን ይታወሳል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በህገወጥ መንገድ ተይዘው የነበሩ 1400 የጋራ መኖሪያ ቤቶች ለመንግስት ተመላሽ መደረጋቸው ተገለጸ። በአዲስ አበባ ከተማ አስተዳደር ባለፉት 11 ወራት 1400 የሚሆኑ በህገወጥ አካላት ተይዘው የነበሩ የጋራ መኖሪያ ቤቶች ለመንግስት ተመላሽ እንዲሆኑ መደረጉን የአዲስ አበባ ፍትህ ቢሮ አስታውቋል። አሁንም ቢሆን በከተማዋ በህገወጥ መልኩ ተይዘው የሚገኙ መሬት የንግድ ቦታዎችና የጋራ መኖሪያ ቤቶች ለመንግስት ተመላሽ እንዲሆኑ እየተደረገ ነው ሲሉ የአዲስ አበባ ከተማ ፍትህ ቢሮ ምክትል ኃላፊ አቶ ተስፋዬ ደጀኔ ተናግረዋል። በዚህም በ2017 ዓ.ም በህገ ወጥ መልኩ ተይዘው የነበሩ 259 የቀበሌ ቤቶች በፍርድ ቤት ክርክር ሲደረግባቸው ቆይተው በቅርቡ ለመንግስት ተመላሽ እንዲሆኑ መደረጉንም አንስተዋል። በተጨማሪም በህገ ወጥ መንገድ በወረራ የተያዙ 58 ሼዶች እና 234 ሄክታር መሬት ማስመለስ ተችሏል ሲሉም ምክትል ኃላፊው ተናግረዋል። አቶ ተስፋዬ አክለውም በተለያዩ አካባቢዎች በህገ ወጥ መልኩ ተይዘው የሚገኙ የጋራ መኖሪያ ቤቶች መኖራቸውን በማንሳት በቀጣይ ቤቶቹን ለመንግስት ተመላሽ የማድረጉ ስራ እንደሚቀጥልም አስታውቀዋል። በተጨማሪም ቢሮ ባለፉት 11 ወራት የተለያዩ የክስ መዝገቦችን በማሸነፍ ወደ 4.1 ቢሊዮን ብር ለመንግስት ገቢ እንዲሆን ማድረጉን መናኸሪያ ሬዲዮ ዘግቧል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የአዋሽ ባንክን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 132 ብር ከ98 ሳንቲም እየተገዛ 135 ብር ከ64 ሳንቲም እየተሸጠ ይገኛል። አንድ ዩሮ 152 ብር ከ40 ሳንቲም መግዣው ሲሆን መሸጫው ደግሞ 155 ብር ከ45 ሳንቲም ሆኗል። እንዲሁም ፓውንድ ስተርሊንግ 178 ብር ከ23 ሳንቲም የተገዛ 181 ብር ከ79 ሳንቲም እየተሸጠ ይገኛል። አንድ ስዊስ ፍራንክ 144 ብር ከ23 ሳንቲም የተገዛ 147 ብር ከ11 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 32 ብር መግዣው ሲሆን መሸጫው ደግሞ 32 ብር ከ64 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድርሃም እንዲሁ 32 ብር ከ68 ሳንቲም የተገዛ 33 ብር ከ34 ሳንቲም እየተሸጠ ይገኛል። እንዲሁም የካናዳ ዶላር ደግሞ 86 ብር ከ76 ሳንቲም መግዣው ሲሆን መሸጫው ደግሞ 88 ብር ከ49 ሳንቲም መሆኑን የአዋሽ ባንክ የውጭ ምንዛሬ መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት